ይሄ መጣ ምንም ማመጣ ምን አባክል ታመጣ አንተ ይሄ እኮ ተራ ቡድን አይደለም ዘንድሮ ቀልድ ብሎ ነገር የለም ለአራት ዋንጫ ነው የምንጫወተው አራቱን አፈፍ ነው የምናደርገው እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋግ ተመልከት ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው ምን አይነት ቡድን ነው የምንደግፈው ጀማ ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ እነን ወቅ ብቸኛው እኔ ነኝ አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻለም ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ ግን በዚህ ውድድር ላይ ትልቅ ነገር ጠብቁ ዝም ወስጄ ለጥፍ ያለው ባየር ሌቨርኩሰንን ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል ኡፍ ቀጥል ለበለሽ ደሪ መድረቅ ዋጣ ቀጥል ለበለሽ ወይኔ አስዬ ወይ ያለው እንግዲህ 2-2 አሸንፏል የተጠበቀ ነው ምንም የተገመተ ነገር ነው ሊቨርኩሰን አርሰናልን ያሸንፋል ብሎ የሚጠብቅ ያለ አይመስልኝ ምንም አልተጫወቱም ሊቨርኩሰኖች ኳስም ወደ ኋላ መመለስ ነገር ግን የዜጎል የምሬ ነው እኔ ክብር ለሚገቡ ክብር ሰጣለሁ ዋው ገና መሬት እንኳን አልነካችም እዛው እንዳለሽ ነው የለቃት አይኑን ያጠፋው በረግ ነው የሚገርም ነው ያው አርሰናል ቀጣይ ተጋጣሚ ስፖርቲንግ ሊዝበን ነው አርሰናል በቀላሉ ሴሚ ፋይናል እንደሚገባ እርግጠኛ ነኝ በቃ ዘንድሮ ወያለው በቃ መግባቱ ነው በተቀላላ እንጃ እኔ እየፈራው ነው ያሉት አራቱንም ዋንጫ እንዳያቅበሰብስ ምክንያቱም ማየታችሁታል ምንም ስፖርቲንግ ሊዝበን አሁን እንዴት ነው አርሰናልን የሚቋቋመው ሜቢ ሴሚ ፋይናል ላይ ከባርሳ ጋር ከደረሰው ምናምን ነው እንጂ ያለቀ ጨዋታ ስፖርቲንግ ሊዝበን ወንድሜ እንትን ነው ወንድሜ ኧረ ቢያንስ እንኳን የምትሄድበትን እንኳን ንገረን ወንድሜ ኧረ ምን አለ የምትሄድበትን እንኳን ብትነግረን ወንድሜ ዋት አ ፐርፎርማንስ አርሰናል ጽድት ያለሽ ፐርፎርማንስ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራላለሁ ይሄ ነው አርሰናል ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ ሁሉንም ተጫዋች ሮቴት ከራይስ ውጪ ለምን ራይስን ሮቴት አናረጋውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንንም አይችለው ተዚላቷል የኤቨርተን ጨዋታ ላይ ያውላ ጌም ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ ማን ነው በሙሉ ስፒድ እስከ ኮርነር ፍላጉ ድረስ ያባረረ የነበረው ራይስ ወክ ያረገ ኮሜል ይችላል ጌሙ አልቋል ጎል ገብቷል ምንም መሮጥ አያስፈልግም ግን አይችልም በቃ አለመሮጥ አይደክመውም አሁን ሲቲ መጣውልሽ እሁድ ለታማ ክፉኛ ድብደባ ነው መደብድብሽ ክፉኛ ገባሽ አይደል ሙሉ ስኳድ ይዞ ገብቷል ብለሽ ካሰብሽ ተሳስቻለሁ ሮቴት አድርጊያለሁ ነው የምልሽ ከዚህ we are the gunners እኔ እግዚአብሔርን ነው የምላችሁ አርሰናል ፍጻሜ ከደረሰ ምን ምድር ከፍ ሰማይ ዝቅ ብትል ምንም ነገር አያስቆምም ከመብላት ማለት ነው ስለ ሜንታሊቲው ያላቸው እኔ ሐቃቁንም ነገር ስለ ችሎታ ነው እዚህ ጋር ያለው ነገር ምንም ማሽቀበጥ ምናምን አይደለም ትክክለኛው ነገር ማለት ነው እንደዚህ አይነት ውጤት እንዳይመጣ የተጠበቀ ነው በሜዳችሁ ነው ሊቨርኩሰን እንደምታሸንፉ ግልጽ ነገር ነው አንተ እኔ ኦራ ብዙ ነገር ያቻል የኤዜ ኦራ ፋርሚንግ ዛሬ ይለያል ያን የመሰለ ኳስ አግብተ ቀጥ ብለህ እንደዚህ አይነት ሴሌብሬሽን ማድረግ አንተ ወይኔ አንተ የሜንታሊቲያችሁ እኛም ዛሬ አጫውት እኔ የኔን ቲም ተው ዛሬ ይሄን አጫውት ይዛቸውን ቻምፒዮንስ ካራቦ ካፕ ነው የምንጫወተው ይዛኔ እናያቸዋለን ግን ፍጻሜ ከደረሰ ምንም ነገር እንደማያስቆመው ነው ማቀው አርሰናልና አሁን ላይ ይቻማችሁ ብቻ አርሰናል አሸንፏል አባቴ
አንድ ልነግራችሁ የምፈልገው ነገር ግን እንደሆነ ታውቃላችሁ? እኔ ኳስ ተጫዋች በሆን ማለት ነው ራይስ ከሚመጣብኝ ሳሊባና ጋብርኤል አንድ ላይ ለሁለት ቢመጡብኝ ይቀለኛል። ራይስን ማለፍ የማይታሰብ ነገር ነው። መድኃኒዓለምን ነው የምላችሁ። ልጁን አይታችሁት ከሆነ ኳስ በሄደበት ነው የሚሄደው። በዛኛው ጋር ሲገለበጥ አብሮ በዛ ጋር ሄድና ይቆማል እንደ ተከላካይ። በዚህኛው ጋር ሲመጣ አብሮ በዚህ። ኧረ በምን አይነት ልብ እንዳለው ማርያም ማድነቅ ያለብንን በቃ አድንቀን ነው የምናልፈው። ገባችኋ? ራይስ መድኃኒዓለም በቃ ኧረ በጭራሽ የማይታለፍ ሰው ማለት ራይስ ነው። ምንም ማለት በጭራሽ። ለማንኛውም አሸንፈዋል። ቀጣይ ከስፖርቲንግ ናቸው። እንቋጥራለን። ይኸውልህ ኤዜ ይሄ የስቦዝ ላይን ቪዲዮዎች እያየህ ትሬኒንግ ሲያደርግ ምናምን ተደብቀ እየሄድክ እያየህ ምናምን እየለመድክ ያለኸውን ነገር ታቆማለህ። እሺ ይሄ ስቦዝ ላይ እንደሚያገባው ምናምን ሂደህ የእሱን ቪዲዮዎች እንትን እያልክ ምናምን እንደሱ ለመሆን የምትሞክረው ነገር ታቆማለህ። እሺ በስነ ስርዓት መተህ ተቀባብለህ ምናምን አግባ እንደሌሎቹ። እሱ አንተ ስቦዝ ላይ እንዴ ምሮ እንደዚህ አይነት የምትመመተው ከእንደዚህ አይነት ቦታ ምናምን ማለፋቸው አይቀርም እኮ። ሊቨርጉሰን እኮ ነው ወንድሜ፣ ሊቨርጉሰን እኮ ነው። በቃ ታልፈዋለህ እኮ። አንድ ሁለት አግብተህ ዝም ብለህ ታልፈዋለህ። ራይስ አለ አይደል እንዴ ምግቦይ ከሪሽ ምናምን አለ። እነሱ ያግቡ፣ አንተ እረፍ። ሌላም ሰው አይቶ አሁን እንደ ስቦዝ ላይ ምናምን ማግባት እረፍ። ምጣድ ተበላሽቶ ፍሪጁ ተፈታ። ያራዳ ልጆች በሚገርም ሁኔታ ማለት ነው። በሜዳ ክብር ያለው በሜዳ ግን ኖርዝ ለንደን ተብሎ ልሰማ የምችልበት ላዳምጥ በፍጹም አልችልም። ከኔ ጋር በረቼ ያለ እንደዚሁ ማይደክሜው ታታሪው ልበ ደንዳናው ያራዳ ልጆች ዴክላን ራይስ ከኔ ጋር አለ ለሚካኤል አርቴታ። ሌላ ነገር የለውም አለ። ጨርሻለሁ አለ። በቃ ገብቷል። እኔ አላቃልድም። በዚህ በዛ በቃ ክብር ሰጠው። እዚህ ጋር ግን እንዲህ የለም። ቦዶ ጌልሜንትን ጥሎ የመጣውን ስፖርቲንግ ሊዝበንን የሚያስተናግዱ ይሆናል። የሚካኤል አርቴታ ሰራዊት በምንም የሚቆም አይመስለኝም። ጎብዬ በቋጠሩ ያልቆመ ቡድን ሌላ በምንም በየትኛው ማይል ሊቆም የሚችል አይመስለኝም። አናውቅም ምን እንደሚመጣ። አሁን ላይ ባለው ግን የሚካኤል አርቴታ ሰራዊት በየትኛው መንገድ እያሸነፈ ወደፊት እየሄደ ነው። ያራዳ ልጅ ይህንን ቡድን እኔ እንጃ። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ፣ በደንብ ኮፕሊንክ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ። ምን አይነት አርሰናል እያየ ነው ደግሞ በዚህ ዓመት። ምን አይነት ከኤአይ ከሮቦቱ የበለጠ እኮ አርሰናል እያየን እኮ ነው። ከፍጹምነት የበለጠ ኧረ ኢዜ ደጋፊው ይገባችኋል። እያንዳንዱን ፍሬ እየበላችሁ ነው፣ እያጣጣማችሁ ነው። ይገባችኋል። ምን አይነት ኢዜን ያየ ነው። ምን አይነት ጎል፣ ምን አይነት ዲክላራይስ። ቲሙ ኤአይ፣ ጋብሪኤል ኤአይ፣ ዲክላራይስ ኤአይ። ኧረ ምን አይነት ዛሬ የሊቨርኩሰን በረኛ የሚገርም በረኛ ስለሆነ ነው እንጂ ገና ብዙ ይገባ ነበር። እንኳን አቻ ባትለያዩ ተሸንፋችሁ ኤሚሬትስ ላይ በመጡ ተቀልብሱት ነበር። ቀጣይ ሲቲ ነው። ምን አይነት አርሰናል፣ ምን አይነት የውድድር ዓመት። ኮንግራ። ሁላችሁም የአርሰናል ደጋፊ ኮንግራ። ይገባዋል። ይሄ ደጋፊ ይገባዋል። ቀጣይ ደግሞ ፕሪሚየር ሊግ ይገባዋል። ደጋፊው ይገባዋል። ኮንግራ። በመጨረሻ የሚገባቸውን ውጤት ይዘው ወጡ። የሚገራረም 2 ጎል ነው የገባው። እንደውም ማለት ነው ከዚህ በላይ መግባት ነበረበት። የደነዘዘ ባየር ሊቨርኩሰን ተስፋ አድርጌ ደግሞ እኔ እዛ ባየር ሙኒክ ጋራቸው ወጣል ባለፈው ያሳየኝ ጌም ምናምን አርሰናል ዛሬ በጣም የሚገርም ነበር። ሳካ ግን ጨረሰ። አንተ ሳካ እንደዚህ ያቅቷል ሊከብደዋል ብዬ አስቤ አላቅም ነበር። ሳካ በጣም ከብዶታል። ሳካ የለም በቃ ቀጣይ ምናምን ነገር ማንቸስተር ሲቲ ጋር ፋይናል ማዱኬ ምናምን እንደሚጠቀም ተስፋ አደርጋለሁ። ሳካ የለም። ለማንኛውም ኮንግራ መድፈኞቹ አርሰናሎች እንግዲህ እንኳን ለንደን አውሮፓም ቀይ ናት እያሉ ይገኛሉ። እንግዲህ የሆነ ጠንካራ ፐርፎርማንስ እያሳዩ ነበር። እንግዲህ የዩናይትድ ደጋፊ ዛሬ ጠዋት ለቋጠሮ ጥሪ አድርጌላችሁ ነበር። ዩናይትድ ደጋፊ ጫምጀስ ጆኪንግ እኔ እየቀለድኩ እንጂ ምናምን ለመቋጠር ምናምን አይደለም። እንደ ገለልተኛ ደጋፊ ለቀቅ ዘና ብዬ ፈታ ብዬ የተመለከትኩት ጨዋታ ነበረ። አርሰናሎች ጥሩ አፈጻጸም አሳይታችኋል። እንኳን ደስ አላችሁ አርሰናል ደጋፊዎች። ዩናይትድ ደጋፊዎች እንግዲህ የአርሰናል የቀጣይ የሩብ ፍጻሜ ጨዋታው ላይ እንግዲህ እንገናኝ። የዛን ጊዜ የሆነ ተልእኮ ምናምን ነገር ይኖረናል። ለአሁኑ ኮንግራ አርሰናል። ብራቮ አርስዬ፣ በቃ ትችላላችሁ። እኔ ተጨነቅኩ እኮ በስመ አብ እንዴ! ነፍሴ ልትወጣ ልቤ ልተፋው እንዴ! ተጨነቄ ሲነፋ እንዴት ውፍ እንዳልኩኝ ማለት ነው። አሁን ደስ ብሎኛል በጣም። እየቋጠርንላችሁ ነበር ያው የእንግሊዝ ክለብ ሁሉም ሲያዋርዱ ማለት ነው። እናንተም እንዳታዋርዱም ብለን ለእናንተ ስንቋጠር ነበረ እና በጣም እኔ በተለይ በጣም ነው የተጨነቅኩት የምትወድቁ መስሎኝ ማለት ነው። እና በቃ ደስ ብሎኛል ስላለፋችሁ።
ቀጣይ ማክሩን ከስፖርቲንግ ጋር ነው መሰለኝ የምትገናኙት። ቀጣይ ማክሩን አደራ እንዳታዋርዱን ከጎናችሁ ነን። እኔ እንደምታውቁት ለእንግሊዝ ክለብ ነው የምደግፈው ትላለህ ጎስት ሙድ ስታራምድ። በየትኛው ጠንቋይ ብናስጠነቁል ነው ግን የዚህን ክለብ ውድቀት ልናይ የምንችለው? ግን የትኛው ጠንቋይ በስነ ስርዓት ቢጠነቁል ነው? እኛ እኮ ቋጣሮች ልንከበር እኮ አልቻልንም። ቋጠሯችን መና ነው የሚቀረው። መና ይቀራል። ፈርስት አፍ ተስፋ ይሰጡናል፣ ሰከንድ አፍ ደግሞ ጭራሽ መና ይከቱታል ቋጠሯችን። እንዲህ ጥንቆላችን እንዳይሰራ ጥቁርና ቀይ ሰው ያገባብናል። እኛ እንዴት አድርገን ነው ልንጠነቁል የምንችለው? ግን አረጎ በዛራ ይሄ ክለብ ምንድነው ግን እንዲህ ኬት የሚመጡ ሰው ኧረ እባካችሁ ኧረ አንድ ነገር በሉት ጎበዝ፣ አንድ ነገር በሉት። ይሄንንም እኮ ሊበላው ነው። አርሰናል ወደ ቀጣይ ዙር አልፏል። 2-0 አሸንፎ በድምር ውጤት ደግሞ 3-1 ማለት ነው። ኧረ ኤዜ በሬቺ ባለፈው ከኤቨርተን ቁጭ ብዬ ሙሉ ጨዋታውን ስቋጥር ልቤን ቀጥ ሲያረጋት የነበረው ይሄ ሰው የሚመታው ኳስ በኢየሱስ። ዛሬ ደግሞ በግራ እግሩ የሆነ ዞር አረገልና በቀኙ ብጥስ መረቡ ደግሞ ካገባ በኋላ በቃ ኩል የሆነ ሴሌብሬሽን ነው የሚሰራው። ወይኔ ምናምን ዝም ይላል ምናምን። ምንም ማድረግ አይቻልም። እኛን እዚህ ጥግ መድበውን ቢሆን ኖሮ እንዳርሰናል የሁላ ጣጣ ባልመጣብን ነበር። ማድሪድ እኮ አይደለም ጣጣው። ዛሬ ቀይ ካርዱ እኔ ምንም አልልም። ሊቨርኩሰን ግን በጣም ሽት የሆነ ክለብ ነው በኢየሱስ። በሜዳው አሸንፎ ዛሬ አርሰናልን ማደናበር ሲችል ተደናብሮ ወጣ። ለማንኛውም ይህን ቴሌግራም ተቀላቀሉ። ዋኔክስ ለኛ በየቀኑ ትኬቶች እየሰራን ነው። ይመቻችሁ። ሜቢ ናት ቱዴይ ሜቢ ናት ቱሞሮ በት ዋን ዴይ የኔ ቋጠሩ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠሩ እኮ አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ። አንዴ የባከነ የቋጠሩ ብዛት የባከነ ፍሬ ብዛት ለወያለው አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ እኮ ነው በቃ የሚያሳዝነኝ። በህይወት እስካለሁ ድረስ እቋጥራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። በጣም የሚያስቀና ቡድን ኢትዮጵያ ውስጥ ያሉትን የአርሰናል ደጋፊዎችን ተዋቸው፣ እርሷቸው፣ እንዳልተፈጠሩ አድርጋችሁ አስቡ። አርሰናል ግን በጣም የሚያስቀና ቡድን ነው። ላይክ እያንዳንዱን ዋንጫ መብላት ነው የሚፈልጉት። ምንም ነገር ማስቀመጥ አይፈልጉም። ነገርኳችሁ፣ አሁንም ልንገራችሁ። ኢትዮጵያ ውስጥ ያሉትን ቆሼ ቆምቦሬ የአርሰናል ደጋፊዎችን እርሷቸው። አርሰናል ግን እንደ ውጪ ያለው ክለቡ ብቻ 11 ተጫዋቾችና አርቴታ ያስቀናሉ። በጣም ነው የሚያስቀኑት። የምሬን ነው የምነግራችሁ። 2-0 አሸንፈዋል። አንድ ተስፋ ቆርጫለሁ እኔ በዚህ ቡድን የሆነ ነገር እንደዚህ ቋጥረህ ምናምን ነጥብ ይጥልልኛል ብለህ መጠበቅ እሱ የጅል እንትን ነው። አርሰናል ብሉትና አስከፉን በደንብ ምላሳችሁን ግን እንዳዘረጉብን። መልካም አዳር። እሺ ጎቤው 2 ጠላቶችሽን በአንድ ቀን ሸኝተሽ አንቺ አሸነፍሽ። ይህ ጨዋታ በጣም ቀላል እንደነበር እርግጠኛ ነበርኩ። አላየሁትም በራሱ ጨዋታውን ማለት ነው። እና የኤዜ ጎል ግን በቃ ይሄ የሮድሪጌዝን ወርልድ ካፕ ላይ ያገባውን ጎል ነው የሚመስለው። በደረቱ ምናምን አላረገውም፣ ግን ተርሙ ሹቱ ምናምን። የዲክላን ራይስ ጎል ደግሞ ቶኒ ክሩስ መሬት ለመሬት ተፌ ነገ ኒውካስትል ቶተንሃም እና ሊቨርፑል አላቸው። ቢያንስ ሁለቱ ይወርቃሉ። ብቻ እኔ አሁን ይሄ ጨዋታ ቀላል ነው። ከሊዝበንም አልቋጥርብሽም። ፋይናል ላይ ወይ ሰሚ ፋይናል ላይ ልብሽ እንዲሰበር ነው የምፈልገው። በቃ እንደው ፕሪሚየር ሊጉን እየተጠጋችሁ ነው። ይሄንን ግን ካሁን እንድትወርቁ አልፈልግም። ወደ መጨረሻ ወስጄ ነው ምሰጥሽ። የምር ፕሪሚየር ሊግ እና ቻምፒየንስ ሊጉን እበላዋለሁ ብለሽ ስታስቢ ነው እኔ ልብሽም መሰብርሽ። እንደዛ ነው የምፈልገው። አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምታወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው።
ኳሱ ከጎሉ ወጣና አንግል ስር በስማ ዴክላን ራይስ ማለት ነው። ምን አይነት ሲዝን ነው እያሳለፈ ያለው? እግዚአብሔር ምንም ጥያቄ የለውም። ከክለባችን ማለት ነው ቤስት ፕሌየር ምንም ጥያቄ የለውም። ሙሉ ጨዋታውን በኢነርጂ ነው የሚጫወቱ፣ አይደክመውም። ማን ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት የነበረው? እኔ እንደዚህ ደነገጥኩ። ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ ማን እያጠፈ እየገደለ ምና ለሳካ መስጠት ነበረባችሁ። አንድ ሁለት ኳስ ከልክላችሁታል። ጊዮኬሬሽ በጣም ያበደ ጨዋታ ማን ሙሉ ክለባችን ነው ምንችለው። እስማ እንዳትፈሩናላችሁ። ቀጣይ ስፖርቲንግ ነው። አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10 2-0 አሸንፈን እንግዲህ አባረናታል። ያችን ሜመር በኮርና ኤፍሲ ምን እያለች አላቅጣ ነበረ። ኮርና እኮ ከፈለግን ነው የምናገባው ብለን እንግዲህ አባርኗል። ሻምፒየንስ ሊግ የሚባለው እንትን ቱርናመንት አብዷል። ቦዶነ ጭራሽ ፈታኝ ነው ስንል ስፖርቲንግ 5-0 ገለበጠው። አኡዙ ቢ ምንድነው የተገበሰ ፒኤስጂ ደግሞ ጭራሽ እኔ ማንም ይድረሰኝ ማንም ግን የሆነ ክለብ ብቻ ፒኤስጂ ሊጣልልኝ። ቼልሲም እንግዲህ በቀል ምናምን ብለው ነው እንደግመዋለን ብለው ነው ነገ ዱቄት ይሆኑትና ፒኤስጂ የሚባለው ቡድን ጭራሽ ብሶበት ነው የመጣው። አንተ በቼልሲ ሜዳ 3-0 ምናምን 8 ለምናምን ለማንኛውም ቤተሰብ እንግዲህ የሚገራርሙ ጎሎችን አስቆጥረን ከቦክስ ውጭ የሆኑ ጎሎችን አሳይተናል። አርቴታ ከፈለገ ብቻ በኮርና እንደሚጫወት አሳይቷል። ቤተሰብ በደንብ ኮፕሊንክ አድርጉት። ይመች። ኧረ ኢዚ ፈርስት ታብ ያገባው ኳስ እኮ ላይክ ዋት ዘ ፋክ የመጀመሪያ የአውሮፓ መድረክ ጎሉ ናት ማለት ነው። ግን ሴሌብሬት ያደረገበት መንገድ ቀጥታ የባጁን አነሳና የክለቡን ባጅ ከዛ እኔ አይደለሁም ፈጣሪ ነው አለ። ይሄ ነው ሴሌብሬሽኑ። በቃ አለቀ፣ ተጠናቀቀ። ችግር የለውም። ለነገ ፋይናል ላይ የምፈልገው እናንተን እንዲህ ወኔ ያለው ቡድን ማለት ነው። ደስ ይለኛል። እኔ አሁን ቻምፒዮንስ ሊግ ፋይናል ላይ ማግኘት የምፈልገው እንዲህ ወኔ ያለውን ቡድን። ቻምፒዮንስ ሊግ ፋይናል ላይ እንገናኝ። ያው እዛ ከደረሳችሁ ነው። እሱም ግን ትደርሳላችሁ የሚል ትልቅ እምነት አለኝ። ቻምፒዮንስ ሊግ ፋይናሉ ላይ ለምን ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ 1 ወይም 2 አይደለም ድርሻዬ 4ቱም ዋንጫ ነው የኔ መጨረሻዬ።